ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁ ቆዩ። በቅድሚያም አርዕስተ ዜና። ሱዳን የህወሓት ኃይሎችን እያሰለጠነች መሆኑ ተነገረ። የሰባተኛው አገር አቀፍ ምርጫ የመራጮች ምዝገባ ተራዘመ። የሳውዲ የውጭ ጉዳይ ሚኒስቴር አዲስ አበባ ገቡ። ኢትዮጵያ ውስጥ ሆኖ በውጭ ምንዛሬ ክፍያ ለመፈጸም የሚያስችል ዓለም አቀፍ የክፍያ ካርድ ማግኘት ተፈቀደ። እነዚህንና ሌሎች አዳዲስ ዜናዎችን ይዘንላችሁ መጥተናል። አብራችሁ ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደወል ምልክቱን በመጫን ይጀምሩ። ሱዳን የህወሓት ኃይሎችን እያሰለጠነች መሆኑ ተነገረ። ኢትዮጵያ የሱዳን መንግስት እየተዋጋ ለሚገኘው የሱዳን ፈጥኖ ድራሽ ጦር የማሰልጠኛ ካምፕ እንዳዘጋጀች ሮይተርስ ከሰሞኑ ዘገባ ማውጣቱ ይታወሳል። ይህን ተከትሎ ሱዳን የፌዴራል መንግስቱን ለሚዋጉ የትግራይ ታጣቂዎች እያሰለጠነች መሆኑን ከሱዳን የሚወጡ ዘገባዎች ጠቁመዋል። የትግራይ ህዝብ ነጻ አውጪ ኃይሎች አርሚ 7 በሱዳን በኤልፋኦ ወይም በዳናሊስ 3 ዞን የሚገኝ እየሰለጠኑ መሆኑን የሱዳን የመረጃ ምንጮች ጠቁመዋል። ይህ ኃይል በሰሜን ምዕራብ ኢትዮጵያ በአማራና በትግራይ መካከል ባለው አወዛጋቢ ክልል ወልቃይት ላይ ጥቃት እንዲሰነዝር ዓላማ ተደርጎ እየሰለጠነ መሆኑን ተዘግቧል። ይህ ኃይል ከ5000 በላይ ሰዎችን ያቀፈ ሊሆን እንደሚችልም ይገመታል። ሰባተኛው ሀገራዊ ምርጫ የመራጮች ምዝገባ ተራዘመ። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ በሰጠው ጋዜጣዊ መግለጫ ለሰባተኛው ጠቅላላ ምርጫ ይፋ አድርጎት የነበረው የመራጮች ምዝገባ የጊዜ ሰሌዳ ማሻሻሉን አስታውቋል። ቀደም ሲል የካቲት 7 ቀን 2018 ዓ.ም እንዲጀምር ታቅዶ የነበረው የመራጮች ምዝገባ ወደ የካቲት 28 ቀን 2018 ዓ.ም ተገፍቷል። ቦርዱ የዲጂታል ወይም የቴክኖሎጂ የታገዘ የመራጮች ምዝገባ የሚያከናውን ቢሆንም የ3G ኢንተርኔት ሽፋን ባለባቸው አካባቢዎች ላይ ብቻ መሆኑን አረጋግጧል። የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ የኢንተርኔትና የመሰረተ ልማት እጥረት በዜጎች የመምረጥ መብት ላይ ተጽዕኖ እንዳያሳድር በቦርዱ ጥንቃቄ ማድረጉን ገልጿል። የመሰረተ ልማት ክፍተት የአማራጭ መብት ችግር ውስጥ እንዲወድቅ አያደርግም ሲሉም አጽንኦት ሰጥተዋል። ዲጂታልና ወረቀት ተኮር ምዝገባ ቦርዱ ካሉት 55000 የምርጫ ጣቢያዎች ውስጥ በዲጂታል ምዝገባ የሚያከናውነው ከ30 በመቶ በግምት 16500 ጣቢያዎች ላይ ብቻ ነው። በቀሪዎቹ 70 በመቶ የምርጫ ጣቢያዎች ምዝገባ በተለመደው የወረቀት መዝገብ እንደሚከናወንም ይጠበቃል። ምንም እንኳን ቦርዱ የጊዜ ሰሌዳው ለምን እንደተራዘመ ባይገልጽም የቴክኒክ ዝግጅቶችን ለማጠናቀቅ የዲጂታል ምዝገባ ቁሳቁሶችን ለየክልል ለማድረስና የምርጫ አስፈጻሚዎችን ስልጠና በበቂ ሁኔታ ለመስጠት ታስቦ እንደሆነም ይገመታል። ኢሃፓ ዓለም አቀፍ መገናኛ ብዙሃን የሰላማዊ ሰዎች ግድያን ለመላው ዓለም ተደራሽ እንዲያደርጉ ጠየቀ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ወይም ኢሃፓ ዓለም አቀፍ መገናኛ ብዙሃን የአፍሪካ ህብረት ጉባኤን ሽፋን በሚሰጡበት ወቅት በኢትዮጵያ የሚፈጸም ከፍተኛ የሰብአዊ መብት ጥሰቶችን በመመዝገብ ለዓለም አቀፍ ማህበረሰቡ ተደራሽ እንዲያደርጉ ጠይቀዋል። ፓርቲው ዛሬ ባወጣው መግለጫ መገናኛ ብዙሃን በኢትዮጵያ የአፍሪካ ህብረት የመሪዎችን ጉባኤ በሚዘግቡበት ወቅት የእውነት ፈላጊነትን፣ የነጻነትና ለህዝብ ተጠያቂ የመሆን መሰረታዊ የጋዜጠኞች መርሆችን እንዲያከብሩም አሳስበዋል። ኢሃፓ በአዲስ አበባ የሚካሄደው የዲፕሎማሲ መድረክ የዓለምን ትኩረት ቢስብም በአማራ፣ በኦሮሚያ፣ በትግራይና በሌሎች አካባቢዎች የሚገኙ ማህበረሰቦች የሰው አልባ አውሮፕላን ወይም ድሮን ጥቃቶችና የሲቪል ሰዎች ሞትን ጨምሮ ሁሉም ለጥቃት የተጋለጡ እንደሚገኙም አመላክተዋል። እነዚህ እውነታዎች መርምሮ አለመዘገብ በሚሊዮን የሚቆጠሩ ሰዎችን ድምፅ እንዳይሰማና ስቃያቸው እንዳይታይ የማድረግ አደጋ አለው ሲልም አስጠንቅቋል። በዚህም እነዚህ ዓለም አቀፍ መገናኛ ብዙሃን ቢያደርጓቸው ያለውን 5 ነጥቦችም ዘርዝሯል። ከአዲስ አበባ ውጭ ስላሉ ቀጣይ ጥቃቶች የተረጋገጡ መረጃዎች እንዲፈልግ፣ ጥቃት ከደረሰባቸው ማህበረሰቦች ከሰብአዊ ረዳት ሰራተኞችና ከገለልተኛ ታዛቢዎች ጋር እንዲነጋገር፣ ጋዜጠኞች፣ ፖለቲከኞች፣ የሰብአዊ መብት ተሟጋቾችና በሺዎች የሚቆጠሩ ንጹሃን ዜጎች በመንግስት አማካኝነት ለዓመታት ያለአግባብ ታስረው የሚገኙ እስር ቤት እንዲጎበኝ፣ በጥቃት በሚዛናዊነትና በድፍረት እንዲዘግብ፣ የሰላማዊ ሰዎች ስቃይ መሪዎች ስብሰባና በአዲስ አበባ ደማቅ መብራቶች እንዳይሸፈን እንዲያደርግ ጥሪ አቅርበዋል። ኢትዮጵያ ውስጥ ሆኖ በውጭ ምንዛሬ ክፍያ ለመፈጸም የሚያስችል ዓለም አቀፍ የክፍያ ካርድ ማግኘት ተፈቀደ። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ሂሳብ ወይም አካውንት ያላቸው ደንበኞች የቪዛና የበረራ ትኬት ማቅረብ ሳይጠበቅባቸው ለዓለም አቀፍ የበይነ መረብ ወይም ኦንላይን ግብይት የሚውል የውጭ ምንዛሬ ክፍያ ካርድ እንዲያገኙ ፈቀደ። የውጭ ምንዛሬ ሂሳብ ለመክፈት ተቀምጦ የነበረው $100 የግዴታ ተቀማጭ ገንዘብም እንዲቀር ተደርጓል። የኢትዮጵያ ብሔራዊ ባንክ ትላንት ሮብ የካቲት 4 ቀን 2018 ዓ.ም የውጭ
ምንዛሬ መያዝ ማግኘትና መጠቀም በተመለከተ የተቀመጠውን ገደቦችን ይበልጥ ያላላ ማሻሻያ ይፋ አድርጓል። ብሔራዊ ባንክ አዲሶቹን ለውጦች ይፋ ያደረገው በሐምሌ 2016 ዓ.ም ባወጣው የውጭ ምንዛሬ መመሪያ ላይ ማሻሻያ በማድረግ ነው። አረንጓዴው መጽሐፍ በመባል የሚጠራው ይህ መመሪያ የወጣው ሐምሌ 2016 ዓ.ም የማክሮ ኢኮኖሚ ፎረም ተግባራዊ መሆን ሲጀምር ነበር። መመሪያው የውጭ ምንዛሬ ከመንግስት ተመን ወጥቶ ገበያ መርህ እንዲሆን ያስቻለ መሆኑም ይታወሳል። አሁን የተደረገው ለውጥም ማክሮ ኢኮኖሚ ፎረሙን ተከትሎ በውጭ ምንዛሬ ላይ የተደረገ ለውጦች አካል እንደሆነ ብሔራዊ ባንክ ትላንት ባወጣው መግለጫም አስታውቋል። አዲሶቹ ማሻሻያዎች የውጭ ምንዛሬ ገበያን የበለጠ ለማጎልበት በማሰብ ተግባራዊ እንደሚሆን ተገልጿል። ከዚህ ቀደም በነበረው አሰራር ባንኮች እና የውጭ ምንዛሬ ቢሮዎች ዓለም አቀፍ የክፍያ ካርዶች መስጠት የሚችሉት ወደ ውጭ ሀገር ለሚጓዙ ደንበኞች ነበር። የውጭ ምንዛሬ የሚጫንበት ይህ ካርድ ማግኘት የሚፈልጉ ሰዎች የውጭ ጉዞ ትኬትና ቪዛ ማቅረብ ይጠበቅባቸው ነበር። ይህ ኢትዮጵያ ዓለም አቀፍ የበይነ መረብ ወይም ኦንላይን የግብይት መድረክ ዕቃዎችን እንዳይሸምቱ ወይም የሚፈልጉትን አገልግሎት ለማግኘት የደንበኞች ምዝገባ እንዳይፈጽሙ አድርጓቸው ቆይቷል። ብሔራዊ ባንክ ትላንት ይፋ ባደረገው ማሻሻያ ዓለም አቀፍ ካርድ ለማግኘት ተቀምጦ የነበረው የውጭ ጉዞ ቅድመ ሁኔታን አንስቷል። ባንኮች ለደንበኞች በዓለም አቀፍ ደረጃ የታወቁ ካርዶችን እንዲያወጡና በሂሳብ ባለቤት ጥያቄ መሰረት የቪዛና የጉዞ ትኬት ሳያስፈልግ የውጭ ምንዛሬ እንዲጭኑ እንደተፈቀደላቸው አዲሱ መመሪያም ያስረዳል። ባንኮች የሚሰጡት ካርድ ለውጭ አገር ክፍያ ኤሌክትሮኒክስ ግብይት ጭምር የሚያገለግል እንደሚሆንም ብሔራዊ ባንክ ገልጿል። የባንኩ መግለጫ እንደሚያስረዳው ዓለም አቀፍ ካርድ ማውጣት የሚችሉት የውጭ ምንዛሬ አካውንት ያላቸው ደንበኞች ናቸው። ብሔራዊ ባንክ በተመሳሳይ የውጭ ምንዛሬ ሂሳብ ለመክፈት ተቀምጦ የነበረውን $100 አነስተኛ ተቀማጭ እንዲቀርም ወስኗል። የውጭ ምንዛሬ ሂሳብ ለመክፈት ምን ያህል ዶላር መቀመጥ አለበት የሚለው ባንኮች ራሳቸው እንዲወስኑ መፍቀዱንም መመሪያው አስፍሯል። ብሔራዊ ባንክ የውጭ ምንዛሬ በሚገኝባቸው ሌሎች መንገዶች ላይም ተቀምጦ የነበረውን ቪዛና የጉዞ ትኬት የማቅረብ ግዴታም አስቀርቷል። በቀደመው አሰራር ለሕክምና ወደ ውጭ የሚጓዙ ሰዎች የውጭ ምንዛሬ ለማግኘት ቪዛ ከተቻለም የጉዞ ትኬት እንዲያቀርቡ ይጠበቅ ነበር። በአዲሱ መመሪያ መሰረት ለሕክምናና ለትምህርት ወደ ውጭ የሚጓዙ ሰዎች ቪዛና የአውሮፕላን ትኬት ሳያቀርቡ እስከ $20,000 ድረስ ማግኘት ይችላሉ። ሌላኛው የብሔራዊ ባንክ ማሻሻያ ኢትዮጵያን ወደ ውጭ አገር ገንዘብ መላክ ከሚችሉበት መንገድ ጋር የተያያዘ ነው። በአዲሱ አሰራር የውጭ ምንዛሬ ሂሳብ ያለው ደንበኛ ለትዳር አጋሩና ለልጆቹ የትምህርት የሕክምናና የጉዞ ወጪ ክፍያ መፈጸም ተፈቅዶለታል። በተጨማሪም ኢትዮጵያውያን ከአገር ውጪ ለሚኖሩ ዘመዶቻቸው እገዛ የሚውል እስከ $3,000 የሚደርስ ገንዘብ ወደ ሌላ ሀገር መላክ ይችላሉ። ይህም የውጭ ምንዛሬ የሚልኩበት አሳማኝ ምክንያት ማቅረብ እንዳለባቸው መመሪያው ላይ ተቀምጧል። $10,000 በላይ ይዘው ከውጭ አገር ወደ ኢትዮጵያ የሚገቡ ነዋሪዎች ላይ ተቀምጦ የነበረው በጉምሩክ ማሳወጃ አሰራር በአዲሱ ማሻሻያ እንዲቀር ተደርጓል። የትኛውንም ያህል መጠን ያለው የውጭ ምንዛሬ ያለ ጉምሩክ ሰነድ መመንዘር ወይም ተቀማጭ ማድረግ እንደሚቻል ብሔራዊ ባንክ አስታውቋል። ከተመዘገቡ የውጭ ኢንቨስትመንቶች የተጣራ ትርፍ ወይም የትርፍ ድርሻ የሚገኝ አካላት ገንዘባቸውን ወደ ውጭ ለመላክ የሚከተሉትን አሰራር በአዲስ ማሻሻያም ተቀይሯል። ከዚህም ቀደም በነበረው አሰራር ይህ ፍቃድ የሚሰጠው በብሔራዊ ባንክ ነበር። ትላንት ይፋ የተደረገው አሰራር ደግሞ ባንኮች ዕውቅና ከተሰጠባቸውና ከተመዘገቡ የውጭ ኢንቨስትመንቶች የሚገኝ የተጣራ ትርፍ ወይም የትርፍ ድርሻ ወደ ውጭ አገር እንዲላክ የመፍቀድ ስልጣን ተሰጥቷቸዋል። ባንኮች ይህንን ፍቃድ ሲሰጡ ግን ወደ ውጭ የሚላከው የገንዘብ መጠን በዚያ ጊዜ ከተገኘው ጠቅላላ ትርፍ ወይም የትርፍ ድርሻ የማይበልጥ መሆን ማረጋገጥ ይጠበቅባቸዋል። ኢትዮጵያ ውስጥ የሚገኙ ድርጅቶች በሌላ ሀገር መዋለ ንዋያቸውን ፈሰስ የሚያደርጉበት አሰራር በአዲሱ መመሪያም ተዘርግቷል። ተቋሙ በውጭ ሀገር ኢንቨስት ማድረግ የሚችሉት የመዋለ ንዋያቸውን ሁኔታ በኢትዮጵያ ብሔራዊ ባንክ አስመርምረው ሲፈቀድላቸው እንደሆነም ተገልጿል። የሳውዲ አረቢያ የውጭ ጉዳይ ሚኒስቴር አዲስ አበባ ገቡ። የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ልዑል ፈይሰል ቢን ሰልማን ቢን አብደላህ ለይፋዊ የሥራ ጉብኝት አዲስ አበባ ገብተዋል። ጉብኝቱ ኢትዮጵያና ሳውዲ አረቢያ በሁለትዮሽ ግንኙነት በቀጠናዊ ደህንነትና በስደት ጉዳዮች ዙሪያ የጀመሩት ዲፕሎማሲያዊ ግንኙነት ይበልጥ ለማጠናከር ያለመ ነው። የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ መሰረት የጉብኝቱ ዓላማ በወቅታዊ የቀጠና ሁኔታዎች ላይ ለመወያየት እንዲሁም ለቀጠናዊ ደህንነትና መረጋጋት የሚደረግ ጥረቶችን ለማጠናከር ነው ብለዋል። ከሳውዲ አረቢያ የውጭ ጉዳይ ሚኒስቴር ልዑል ፈይሰል ጋር የተወያዩት ጠቅላይ ሚኒስትር ዶክተር አብይ አህመድ በሁለትዮሽና በባለብዙ ጉዳዮች ዙሪያ ውጤታማ ውይይት ማድረጋቸውን ገልጸዋል። ውይይቱ በዋናነት ለረጅም ጊዜ የቆየው ግንኙነት በማጠናከር በቁልፍ ዘርፎች ትብብር በማስፋት እንዲሁም በጋራ ፍላጎቶች በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ቅንጅት ማሳደግ ዙሪያ ያተኮረ እንደነበረም
ጠቁመዋል። ይህ ጉብኝት የተካሄደው የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ወደ ሪያድ አቅንተው ከሳውዲ አረቢያ አቻቸው ጋር ከተወያዩ ከአንድ ሳምንት በኋላ ነው። በወቅቱ ሁለቱ ሚኒስትሮች በአፍሪካ ቀንድ ሰላምና መረጋጋትን ለማስፈን በቅርብ ለመስራት ተስማምተዋል። በተጨማሪም በፖለቲካ በኢኮኖሚና በቀጠናዊ ደህንነት ዘርፎች ላይ ያላቸውን ትብብር በማስፋት የሁለቱን ሀገራት ግንኙነት ወደ ላቀ ስትራቴጂካዊ ደረጃ ለማሻሻል ተወያይተዋል። ይህ የቅርብ ጊዜ በአካል ተገናኝተው ግንኙነታቸውን በሐምሌ ወር መጨረሻ ላይ በስልክ ተገናኝተው የሁለትዮሽ ግንኙነታቸውንና የቀጠናዊ ሁኔታቸውን ከገመገሙ በኋላ የተደረገ ነው። ከፖለቲካና ከደህንነት ጉዳዮች በተጨማሪም በሁለቱ ሀገራት መካከል እየተደረገ ያለው ዲፕሎማሲያዊ ግንኙነቶች በስራ ስምሪትና በስደት ጉዳዮች ላይ ትኩረት አድርጓል። ባለፈው ጥር ወር ላይ የሥራና ክህሎት ሚኒስቴር ወይዘሮ ሙፈሪያት ካሚል በኢትዮጵያና በሳውዲ አረቢያ ኤምባሲ ጊዜያዊ አምባሳደር ከሆኑት ዶክተር ሳሊ ቢን አብደላህ ቢን ሙቀቢል ጋር መወያየታቸው አይዘነጋም። ውይይቱ ያተኮረው ከሳውዲ አረቢያ የሚመለሱ ኢትዮጵያውያን ሂደት በቀጠለበት ወቅት ሕጋዊ የሆነ ሰውነትና የሥራ ስምሪት ማጠናከር በሚቻልበት ጉዳይ ላይ ነበር። ይህ ዲፕሎማሲያዊ እንቅስቃሴ እየተደረገ ያለው ኢትዮጵያ በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎቿን ወደ ሀገር የመመለስ ሥራ በምታከናውንበት ወቅት ነው። ከመንግስት የተገኘ መረጃ እንደሚያመለክተው ከመስከረም ወር ጀምሮ 45093 ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው ተመልሰዋል። ይህ መጠነ ሰፊ ዜጎች የመመለስ ዘመቻ ከሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የሚገኙ 70,000 ዜጎችን ለመመለስ መጋቢት 2016 ዓ.ም የተጀመረው መርሃ ግብር አካል መሆኑን ተመልክቷል። ከቅርብ ዓመታት ወዲህ የስደተኞች ጉዳይ የዓለም አቀፍ ማህበረሰብ ትኩረትን ስቦም ቆይቷል። ለአብነትም በጎርጎሮሳውያኑ 2023 ሂውማን ራይትስ ዎች ያወጧቸው መረጃዎች ተጠቃሽ ሲሆኑ ሪፖርቱ የሳውዲ አረቢያ ድንበር ጠባቂዎች በኢትዮጵያውያን ስደተኞች ላይ ግድያና እንግልት መፈጸማቸውን የሚያመላክቱ ክሶችንም ዘንዝሯል። የሳውዲ አረቢያ ባለስልጣናት ግን የቀረቡባቸውን ክሶች ከዚህ ቀደምም ውድቅ አድርገዋል። ግብጽ ወደ ሶማሊያ የጦር ሄሊኮፕተሮችን እየላከች ነው ተባለ። ግብጽ ተዋጊ ሄሊኮፕተሮችን፣ ተዋጊ ጀትና ወታደራዊ ተሽከርካሪዎችን ጨምሮ ከ1000 በላይ የጦር መሳሪያዎችን ወደ ሶማሊያ ልትልክ ነው። ግብጽ በሶማሊያ የአፍሪካ ህብረት ሰላም አስከባሪ እንድትሆን በሶማሊያ ይሁንታ ማግኘቷን ተከትሎ ወደ ሶማሊያ ወታደሮችን የላከች ሲሆን ትላንት ደግሞ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በተገኙበት ወደ ሶማሊያ የሚላክ የግብጽ ጦር ከበርካታ የጦር መሳሪያዎች ጋር ልምምድ ሲያደርግ ታይተዋል። ዶናልድ ትራምፕ እና ቤንያሚን ኔታንያሁ በዋሽንግተን ዲሲ ተወያዩ። ፕሬዝዳንት ዶናልድ ትራምፕ እና ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ጉዳይ ላይ ቁርጥ ያለለት ስምምነት ላይ ያልደረሱም ተባለ። ትራምፕ ከኢራን ጋር ድርድር እንደሚቀጥል ሐሳባቸውን ገልጸዋል። መሪዎቹ ውይይቱ ቢጠናቀቅም በኢራን ጉዳይ ላይ የመጨረሻ ስምምነት ላይ አልደረሱም ሲባል አልጀዚራ ዘግቧል። ከኢራን ጋር የተጀመረው ድርድር መቀጠል እንዳለበት ትራምፕ እምነታቸው ነው። በትሩዝ ሶሻል ሚዲያቸው ላይ ውይይቱ በጣም በጎ እንደነበርና የሁለቱ ሀገራት ግንኙነት መልካም ሁኔታ መቀጠሉንም ትራምፕ ጽፈዋል። ኢራን ስምምነቱ ላይ የማትደርስ ከሆነ ግን ውጤቱን የምናየው ይሆናል ብለዋል ሪፐብሊካኑ። ኔታንያሁ ትራምፕ ዳግም ወደ ዋይት ሃውስ ብቅ ካሉ በኋላ 6 ጊዜ በአሜሪካ 1 ጊዜ በእስራኤል አግኝተዋቸዋል። በሌላ በኩል ኢራን የሚሳኤል ጉዳይ ለድርድር አይቀርብም በሚል ሞግታለች።